የጀመርነው ውይይታችን ከአቶ ሽሎሞ ጋር የጠቅላይ ሚኒስትር ቢንያሚን የስራ ጉብኝት እንደገናም ደግሞ አፋጣኝ የመሆኑ ሁኔታና ሌላው እንግዲህ በጋዜጠኝነትሽም ይሄ ጋዜጠኞች የማያውቁት ውይይት ምን ያህል በእውነት ምን ያህል ሁሉንም እንትን ውስጥ ስጋት ውስጥ እንዳስከተተው በአለም በኢራን በተለያየ መንገድ ስጋት ውስጥ ገብተዋል። በዚህ ጉዳይ ላይ ምን ትያለሽ ዶክተር? እሺ አመሰግናለሁ አቶ ተስፋዬ። በመጀመሪያ ደረጃ ይቅርታ የምጠይቀው አንድ ቦታ አቋርጬ ወጥቼ ነውና ብዙ ጊዜ አይኖረኝም። ወዲሁ ይቅርታ ጠይቃለሁ። ለጠየቀው ጥያቄ በእውነት በጣም ጥሩ ጥያቄ ነው። በአለማችን ላይ ተሰምቶ የማይታወቅ ግንኙነት ነው ያለ በሁለቱ መሪዎች መካከል ማለት በአሜሪካው ፕሬዝዳንት በዶናልድ ትራምፕ እና በጠቅላይ ሚኒስትራችን በቢንያሚን ኔታንያሁ። ይሄን ያልኩበት ዋናው ምክንያት እነሆ ትራምፕ ከተመረጡ በአንድ አመት ጊዜ ውስጥ ከጠቅላይ ሚኒስትራችን ጋር 7 ጊዜ መገናኘታቸው ነው። 6ቱ በአሜሪካ ሲሆን አንዱ ደግሞ ትራምፕ እዚህ መጥተው ነው። እንዲህ አይነት ነገር ታይቶ አይታወቅም። አንድ መሪ እንኳን የአንድ ሀገር መሪ ከአሜሪካ ፕሬዝዳንት ጋር ለአንድ ጊዜ ለመገናኘት እኮ ስንት ጊዜ ይጠብቃሉ፣ የማይሳካላቸው አሉ። እና ይሄ የሚያመለክተው የሁለቱን ግንኙነት ጠንካራ መሆኑን ነው። ግንኙነታቸው ጠንካራ መሆኑን በተለያዩ መንገዶች አይተናል። አንደኛው በጦርነቱ ጊዜ በርካታ የጦር መሳሪያዎችን ከአሜሪካ መቀበላችን፣ ጆ ባይደን በነበሩበት ሰዓት መጀመሪያ ረዱ በኋላ ያቋረጡትን አረዳም ያሉትን ትራምፕ እንደተመረጡ በርካታ የጦር መሳሪያ ሰጥተዋል። ከዛም ደግሞ የኢራንን የኒውክሌር ኃይል መገንቢያ ከእስራኤል ጋር በመሆን አሜሪካም በዚህ ላይ መሳተፏና መደብደቧ ይታወሳልና የሰዎች የመሪዎች ወዳጅነት የመሪዎቹ ግንኙነት ከፍተኛ ሚና አለው በማንኛውም በኩል እና በአሁኑ ሰዓትም ጠቅላይ ሚኒስትራችን ወደ አሜሪካ ሄዱት በኢራን ጉዳይ ለመነጋገር መሆኑ ይታወቃል። እንግዲህ እንደሚታወቀው የኢራንን መንግስት ለመጣል ምን ያክል አስፈላጊ መሆኑን ለማሳመን ነው። ለምን የአሜሪካ መንግስት ባለፉት ጥቂት ሳምንታት ይደበድባል ተብሎ ነበር ኢራንን። የኢራኑ አምባገነን መሪ ህዝቦቹን ለሰላማዊ ሰልፍ የወጡትን በጨፈጨፈበት ሰዓት ያ ሆኖ ያለ የአሜሪካን ፕሬዝዳንት በዚህ ጉዳይ ላይ ዜጎቹ የሚጨፈጭፍ ማቆም አለበት እርምጃ ወስዳለሁ ብለው ነበር። ያ ሁኔታ ተራዝሟል። ለምን ድርድር ውይይት ያስፈልጋል፣ በውይይት ችግሩ ይፈታ። ይሄ ማለት የኒውክሌር መመንጫ ለወደፊቱ እንዳትጀምር ኢራን ረጅም ርቀት የሚምዘገዘጉ ሚሳኤሎች እነሱ እንዲደመሰሱ የተለያዩ ጥያቄዎችን አሜሪካ አቅርባለች። የኢራን መንግስት አልተቀበለምና ይሄ ውይይት መካሄዱ ለኛም ሆነ ለመካከለኛው ምስራቅ በአጠቃላይ ለዓለም አደገኛ ነው ሁላችን የምናውቀውና በዚህ እንዲወያዩ ሳይሆን አይቀርም የሄዱትኝ ለመወያየት። ከጋዜጠኞች የተደበቀ የሚለው ተገቢ ነው። ጋዜጠኛ ሲባል ሁሉን ነገር ለጋዜጠኛ መስጠት የለብም። ለሁሉን ነገር መስጠት ከሆነማ እርምጃ መውሰድ አትችልም፣ የሚስጥራዊ ስራዎችን ማከናወን አትችልምና እንግዲህ ሁለቱ መሪዎች ይሄን ሲያደርጉ ዝም ብለው አይደለም ያ አጥነውበት ሆነ ብለው ተዘጋጅተውበት ለጋዜጠኛ መነገር የሚገባና የማይገባውን ራሳቸው መርምረው አጥነው ነው። ታስታውሱ እንደሆነ የህዝቡላ ሽብር ፈጣሪ ድርጅት መሪ ናስራላን እስራኤል በደበደበችበት ሰዓት ጠቅላይ ሚኒስትራችን አሜሪካን የነበሩ ኒውዮርክ ሆነው ነው መመሪያውን የሰጡትና አንዳንድ ጊዜ የሚወሰዱ እርምጃዎች ከአይን ሲሰወሩ ውጤታቸው ያመራል ለሚለው በመነሳት ነው። እንግዲህ ዶክተር ከሀገር ውስጥም አንዳንድ የፖለቲካ ተንታኞች እንደሚሉት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ ጉዟቸውን ሲያቀኑ የተሰጣቸው አዳዲስ መረጃዎች ኢራንን ባስመለከተ ይዘው እንደሄዱና ያው ለፕሬዝዳንቱ እንደሚያቀርቡ ነው። ይሄ ማለት የፕሬዝዳንቱን ሐሳብ ያለው የሰላም ድርድር ጋር ሊቀይረው ይችላል ብለሽ ታስቢያለሽ? እንግዲህ ተመልከት፣ የመረጃ ድርጅቶች የመረጃዎችን ይለዋወጣሉ። ሁሉም የመረጃ ክፍል ሀገራት እኩል የሆነ መረጃ ያገኛሉ አይደለም። በተለይ ደግሞ በመረጃ ክፍል የሚደነቀው የእስራኤል መረጃ ክፍል ሞሳድ በዚህ ጥበቡ የታወቀ ነው እና አንዳንድ መረጃዎች ይኖራሉ። ለምሳሌ ያክል ከብዙ አመታት በፊት ባንልም የኢራንን የኒውክሌር ኃይል ማመንጫ ግንባታውን ሚስጥሩን የእስራኤል መረጃ ድርጅት ነው ሞሳድ ሁሉን ይዞት የወጣ ታስታውስ እንደሆነ ዲስኮችን፣ መረጃ ወረቀቶችን በሙሉና መረጃ አዲስ መረጃ ሊኖር ይችላል።
ያ ማለት የአሜሪካ መንግስት መረጃ አለው አይደለም። የአሜሪካ መንግስት CIA ያለውን የእስራኤል ያለውን ኢንተርፖል ያለውን ይለዋወጣሉና በዚህ ጉዳይ ላይ ለመለዋወጥ ስትፈልግ አይን ለአይን መገናኘት አለብህ እንጂ በሰው ልከህ ወይም ደግሞ በቴክኖሎጂ መገናኛ ተገናኝተህ የማይሆን ነገር ነው እና በእኔ ግምት ነው የምለው የአሜሪካ ፕሬዝዳንት ድርድር ይፈልጋሉ። ግን የድርድር ቀርቶ ድርድሩ ውጤት እንደማያመጣ ከታወቀ የረጅም መፍትሄ የማይሰጥ ከሆነ በኢራን ላይ እርምጃ መወሰድ አለበት። ለኢራን ህዝብ ማስፈላጊ ነው፣ ለኛም ማስፈላጊ ነው፣ ለመካከለኛው ምስራቅም እንዲሁም ለዓለም ሰላም ሽብር ፈጣሪዎችን የምትቀሰቅስ ስለሆነች ኢራን መቀጣት አለባት። ይሄ መንግስት መውደቅ አለበት። ከ1979 ዓመተ ምህረት አንስቶ ህዝቡን እየረገጠ ነው ያለ። ሽብር ፈጣሪዎችን እያደራጀ በዓለም ላይ ሰላምን የሚነስክ መሪ ስለሆነ መቀጣት አለበት፣ መወገድ አለበት፣ መጥፋት አለበት የሚል እምነት ነው ያለኝ በእኔ በኩል። አቶ ተስፋዬ። አቶ ሽሎሞ ጥያቄ ካለ ይቅርታ አድርጉልኝ። መውረድ አለብሽ? አዎ ኦኬ። ይቅርታችሁን ጤና ይስጥልኝ። ይቅርታ ጠይቃለሁ አቶ ሽሎሞ። በሌላ ጊዜ ዶክተር በጣም እናመሰግናለን። ሻባት ሻሎም። ሻባት ሻሎም። ጤና ይስጥልኝ። እሺ አቶ ሽሎሞ ይቅርታ ጊዜ ያለ መስሎኝ ነበር ለመጠየቅ ጥያቄ እንዲኖሮት ብዬ ነበር። ሌላው አቶ ሽሎሞ በእውነት ያነሱት ሐሳብ የአረብን ህብረተሰብ ባስመለከተ ያው የፖሊስ ዋናው አዛዥ ዛሬ ንግግር አድርገዋል። ሌላው በንግግራቸው ላይ እንዳሉት ከሆነ እኛ በፍርድ ቤት በከፍተኛው ፍርድ ቤት እጃችን ተይዟል፣ መስራት አልቻልንም የሚልም ወቀሳ አቅርበዋል። ይሄ ማለት በቴክኖሎጂ በላቀ ቴክኖሎጂ መጠቀም አልቻልንም፣ ይሄ ነገር መለቀቅ አለበት የሚል ንግግር አለ። ይሄ ማለት ምንድነው? ፖሊስ የራሱ የሆነ የነጻነት ስራ የለውም? አቶ ሽሎሞ ይሄ እንኳን አባባል እንደምታውቀው ይህ መንግስት አንዳንድ ደካማ ጎናቸውን በሚነሳበት ጊዜ በተለይ ሚኒስትሮች ሚሉት እንዴት ነው ከፍተኛ ፍርድ ቤቱ እኛ ስራችን በመንሰራበት ጊዜ እጃችን አስሮናን እኔ እጃችን አስሮናን ሲብል ምን አደረጉ የሚለውን ጥያቄ ጠለቅ ብለህ በመታይበት ጊዜ ምንም ነገር የለም። ማለትም ፍርድ ቤቱ እንዴት ነው የሚለው ህግ ስራዎችን በመተሩበት ጊዜ ከህግ ውጭ አትስሩ ነው። አንዴ ፖሊስ ራሱ እንዴት ከህግ ውጭ ስራ ሊሰራ ይችላል? እና እኔ እንደመስለኝ ከሆነ የራሳቸውን ደካማነታቸውንና ለምሳሌ በሜት አሁን ይህን መንግስት ተቃዋሚ ነው አቶ ሽሎሞ ወይም ወቃሽ አይበለ ብለው እንዳይታሰብ እንጂ ለአንድ አመት ተኩል ያህል ቤኔትና ላፒድ ጠቅላይ ሚኒስትር በነበሩበት ጊዜ ሲጋሎቪች የሚባለውና ኦመር ባርለቭ የሚባሉት ሁለት ሚኒስትሮች ልዩ ኃይል አቋቁመው በእውነት በአንድ አመት ውስጥ ከፍተኛ የሆነ ነገሩን የሚያዳክም ፕሮግራም ሁሉ ተመድቦ ገንዘብና ባጀት ሁሉ ተመድቦ ስራ ጀምረው ነበር። ይህ መንግስት በሚመጣበት ጊዜ አውቶማቲካሊ ቤንግቪር ምንድነው ያደረገው? ያንን ፕሮግራም ነው የሰረዘው፣ ባጀቱን ሰረዘው። ማለትም የነበረውን ፕሮጀክት የተጀመረውን ተውና በቃ አረቦች እርስ በራሳቸው ይጋደሉ። ምን አለ መሰለህ አንዳንዴ አቶ ተስፋዬ ለእይታ እንኳን ስትል የማታደርጋቸው ነገሮች አሉ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቤንግቪርን የአገር ግዛት የፖሊስ ሚኒስትር አድርገው መሾማቸው በእውነት ብዙ ውድቀቶችን አምጥቷል። ይህ ነገር ደግሞ በቀላሉ የሚታይ ነገር አይደለም። ስለዚህ ለዛ ነው እና እኔ እንጃ ምን እንደሚሆን መጨረሻው። በእውነት ግን ይህ ሁኔታ ማህበረሰቡን በጣም የሚያሳስብና ከአረቦች ጋር ያለው ግድያ የእርስ በራሳቸው ግድያ መጨረሻ ላይ ወደኛ አፈሙዙ አይዞርም ብሎ የሚያስብ ሰው ካለ ቂል ሰው ነው። ስለዚህ ይህ ነገር በአስቸኳይ መቋጨት አለበት። አንዲት ሀገር የዲሞክራሲ ሀገር ማለት ነው። መንግስት ትልቁ ኃላፊነቱ የአንድን ሰው ደህንነት ማረጋገጥ ነው፣ ጉዳት እንዳይደርስበት ነው። ለምሳሌ በ7 ቀን 10ኛው ወር 2023 ዓመተ ምህረት ሐማሶች መጥተው 1200 ሰው ገደሉብን እያልን እንጮሃለን። በአደጋ ላይ መጥተው ማለት ነው። ለዚህ ላይ ማለት አረቦች አሁን በአንድ አመት ብቻ ከ300 ሰው በላይ በማህበረሰባቸው ግድያ ተፈጽሟል፣ በአንድ አመት ውስጥ ማለት ነው። ስለዚህ በየአመቱ ያህል ሰው ከተገደለ ማለትም አሁን ይህን ሁኔታ ለመቋጨት መንግስት ምን ያቅተዋል? ሻባክ መግባት ካለበት እንዲገባ ማድረግ፣ ፖሊስ ተጨማሪ እንዲገባ ካለው ማድረግ፣ የራሳቸው ማህበረሰብ ደግሞ መሪዎቻቸው ደግሞ የዚህ መፍትሄ አባል እንዲሆኑ ማድረግ፣
ግን መንግስት አቶ ተስፋዬ እየሰራበት አይደለም። ለምን ነው የእውነቱንና ሐቁን ማንናገር? እዚህ ላይ አቶ ሽሎሞ እንደውም በጣም ብዙ ጊዜ ሳይሆን እንደውም በወር ቢሞላው ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከመከላከያ ሚኒስትር ጋር ከዋናው የሻባክ ቢሮ ኃላፊ ዳቪድ ዚኒ ጋር እንደገናም ደግሞ ያው ሚኒስትር ቤንግቪር ጋር በደቡብ እስራኤል ተገኝተው የተጣመረ ኃይል እንዲሰራም እዛ ስራውን እንዲሰራ ተብሎ ነበር። በአሁኑ ሳምንት በኦፋኪም ከተማ ያየነው ደግሞ ከተማ ውስጥ ኦፋኪም እንግዲህ በደቡብ እስራኤል የምትገኝ ለተመልካቾቻችን ግልጽ እንዲሆን ነው በደቡብ እስራኤል የምትገኝ አንድ ትንሽ ከተማ ነች። እዛ ውስጥ ያየነው ያው የቤድዊ ወይም የዘላኖች ህብረተሰብ። አመሰግናለሁ ለጊዜው። አሁን ደግሞ ተመልካቾቻችን ጋዜጠኛ ፋሲል ለገሰ መስመር ላይ ይገኛል። ጤና ይስጥልኝ ፋሲል፣ እንደምን ውለሃል? ጤና ይስጥልኝ አይቼው። ጤና ይስጥልኝ ተስፋዬ አይቼው። እንኳን ተመለስ። አመሰግናለሁ ፋሲል። እሺ እኔም በጣም ደስተኛ ነኝ ወደ ቤቴ ነው የተመለስኩት። ፋሲል እስኪ ካንተ ጋር ቆይታ የምናደርገው የጠቅላይ ሚኒስትር ቢንያሚን ኔታንያሁ በአሜሪካ ባለፈው ሳምንት ጉብኝት አድርገው ተመልሰዋል። እንዴት አየው? እንዴት ተመለከትከው? ኦኬ እንግዲህ አሁን አይቼው ተስፋዬ እንደምታውቁት ጠቅላይ ሚኒስትሩ የመጀመሪያው የአንድ ሀገር መሪ ናቸው ማለት ይቻላል። 7 ጊዜ ከፕሬዚደንት ዶናልድ ትራምፕ ጋር በአንድ አመት የፕሬዚደንት ዶናልድ ትራምፕ የስልጣን ዘመን ተገናኝተው ለመወያየት የቻሉት። እንግዲህ እንደሚባለው ከሆነ ይህ አስቸኳይ ውይይት የተደረገበት ምክንያት አሜሪካ ኢራንን በማስመልከት የምትወስደውን እርምጃ ለመገንዘብና ለመገምገም ነው። ምክንያቱም አሜሪካ ውይይት ጀምራለች። ከጦር ውጊያ ወይም ከጦርነት ይልቅ መጀመሪያ በድርድር መፍትሄ መፈለግ እችላለሁ የሚል አመለካከት አላት። ስለዚህ ኦማን ውስጥ የመጀመሪያው ዙር ድርድር ተከፍቷል። አሁን ደግሞ እንደሚመስለኝ ከሆነ ፊታችን አርብ በጄኔቫ ይመስለኛል ወይም በሌላ የአውሮፓ ሀገር እንደዚህ ውይይት ይደረጋል ተብሎ ይጠበቃል። ጤና ይስጥልኝ በድጋሚ ጋዜጠኛ ፋሲል። እንዳልከው በእውነት የፊታችን ይሄን ሳምንት በጄኔቫ ውይይቱ ይቀጥላል። እንግዲህ የትራምፕም የጠቅላይ ሚኒስትር ቢንያሚን ኔታንያሁም አቋማቸውን ተናግረዋል ስለ ኢራን ያለውን ጉዳይ። የኔ ጥያቄ ለየት ባለ መልኩ እንግዲህ በጋዛ የሚሆነውን ሁኔታ ቱርክ ከግብጽ ጋር ግንኙነት እያጠናከረች መሆኑን ከሰሞኑ የሚወጡ መረጃዎች አሉ። እንግዲህ ቱርክ በጋዛ ጦር ኃይሏን እንደማታቆም የእስራኤል መንግስትም ደጋግሞ ተናግሯል። ሆኖም ግን ከግብጽ ጋር ያላት ግንኙነት በአሁን ሰዓት በእውነት ለእስራኤል ምን አይነት ተጨባጭ ነገር ስጋት ይኖራል ብለህ ታስባለህ ፋሲል? በመጀመሪያ ደረጃ ታሪክን ወደ ኋላ መለስ ስንመለከት ግብጽና ቱርክ የማይስማሙ የማይወደዱ የተቃረኑ አረብ ሀገሮች ነበሩ። ምክንያቱም ሁለቱም የአረብ ሀገሮችና የፋርስ ባህረ ሰላጤን የእስልምና እምነትን ተከታዮች በዓለም ዙሪያ እኔ እመራለሁ እኔ መምራት ችሎታ አለኝ በሚል አመለካከት የታገቱና የተገነቡ ናቸው ሁለቱ ሀገሮች። ነገር ግን አሁን ባለው ዓለም አቀፋዊ ስትራቴጂክ ለውጥ ምክንያት ወዳጅነታቸው እየጦፈ መጥቷል። ለምሳሌ ያህል ብንወስድ እንዳልከው ወደ ግብጽ የተለያዩ ወታደራዊ እርዳታዎችን ከቱርክ ትቀበላለች። ከዚህ በተጨማሪም ሶማሊያ ውስጥ እንግዲህ ሶማሊያ ሁላችንም ደግሞ ደጋግመን እንደተናገርነው ሶስት የተከፈለች ሶማሊላንድ፣ ሶማሊያና ፑንትላንድ። ሶማሊያ ውስጥ የጦር ሰፈር አላቸው ሁለቱ ሀገሮች በመተባበር የገነቡት። ከዚህም በተጨማሪ በፋርስና በባህረ ሰላጤና በአረብ ሀገሮች አማካኝነት የሚወጡትን ሀሳቦች አንድ ላይ በመሆን በጋራ እየደገፉ ነው። አሁን ደግሞ አንተ እንዳልከው እስራኤል በፍጹም ያለችውን የቱርክ ኃይል የጦር ኃይል ወደ አዛ እንዳይገባ መወሰኗና አሜሪካም የእስራኤልን ሀሳብ ስለተቀበለች ቱርክ ደግሞ ግብጽ ልትጠቀም ትችላለች የሚል አመለካከት አለ። ያም ሆነ ይህ ግብጽ ከእስራኤል ብዙ የሚፈልገውና የሚደርሳት ነገር አለ። ሁላችንም እንደምናውቀው ይሄ በአዛ ውስጥ መግባቷ ብቻ ሳይሆን ነዳጅ ከእስራኤል ነው የምትቀበለው። የተለያዩ መዋቅሮቿ የተገነቡትና የኤነርጂ ኃይል የሚቀበሉት ከእስራኤል ነው። ስለዚህ አሁን በአንዳንድ ሁኔታዎች የፖለቲካ ጉዳዮች ቢያያዙ እስከ መጨረሻው ድረስ ይሄዳሉ የሚል አመለካከት የለም። እያንዳንዱ ሀገር
የራሱን ጥቅም ነው የሚጠብቀው። ፋሲል እዚህ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያው ባለፈው ሳምንት ለ7ኛ ጊዜ ቀደም ሲል የጠቀስከው ነው ወደ አሜሪካ በመጓዝ ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። የዚህ የጉዟቸው ዋና ዓላማ ምንድን ነው ነበር? ምክንያቱም በዚህ ዙሪያ ብዙ የሚባል ነገር አለ። እንግዲህ ብዙ የሚባል ነገር አለ። ሀገራችን ፖለቲካ የተዋጠች ሀገር ነች። በተለይም አሁን ብሔራዊ ምርጫው እየተቃረበ የሚመጣበት ቁጥር የፕሬዚደንቱ ደጋፊዎች የጠቅላይ ሚኒስትሩ ደጋፊዎች ጠቅላይ ሚኒስትሩ ከፍ ለማድረግ ተቃዋሚዎች ደግሞ ወደ ታች ለማውረድ እና ኢምንት ለማድረግ የተለያዩ ድርጊቶች እየተከተሉ አመለካከቶችን እየሰነዘሩ ነው። ለምሳሌ ያህል ጠቅላይ ሚኒስትሩ ደጋግሞ መግለጫ ሰጡትና ታመኑ ዜና ምንጮችን እንደሚጠቁሙት ከሆነ ውይይታቸው ያተኮረው የኢራን ተጨባጭ ሁኔታ ማስመልከት ነው። ከ180 እጁ ውይይታቸው ያተኮረው 20 እጁ ደግሞ በሌሎች የዓለም ጉዳዮች ላይ በተለይም በአዛ ጉዳይ ነው። ይህን በማስመልከት የሚካሄደውን ድርድር በማስመልከት ለአሜሪካ የእስራኤልን ቀይ መስመር በሚገባ ለማስረዳት ነው። ይህ የጠቅላይ ሚኒስትሩ አመለካከትና የደጋፊዎቻቸው አመለካከት ነው። በሌላው አመለካከት ደግሞ ጠቅላይ ሚኒስትሩ ሄዱት ባለቤታቸው አሜሪካ ስለነበሩ ባለቤታቸው ለመለስ ነው ያለው። እንደሚመስለኝ ከሆነ ጠቅላይ ሚኒስትሩ ሲመለሱ ባለቤታቸው ሲመለሱ አላየናቸው። ሌሎች ሁኔታዎች አሉ። ስለዚህ ጠቅላይ ሚኒስትሩ ወደ አሜሪካ የሄዱበት ዋና ዓላማ ሁሉም በሚገባ ይገነዘቡ ይችላል። ዋና ዓላማ የኢራን ተጨባጭ ሁኔታ ነው። ሁለታችሁም ኢራን ከፍተኛ ሰላማዊ ሰልፍ ተደርጎባት 50,000 ሰዎች ተሰውተዋል። እነዚህ ሰላማዊ ሰልፎች በሚካሄዱበት ጊዜ አይዟችሁ እየመጣንላችሁ ነው የሚል አመለካከትን ፕሬዚደንት ዶናልድ ትራምፕ ሰንዝረው ነበር እና እንደዚህ ቃል ተናግሮ ወደ ኋላ መመለስ እንደማይቻልም ጠቅላይ ሚኒስትሩ በሚገባ ለዶናልድ ትራምፕ ያብራሩ መስሎ ይታየናል። ይሄ በእውነት ዶናልድ ትራምፕ ይሄ ነገር ጠፍቷቸዋል ማለት ይቻላል። አንዳንዶቹ እንደውም የኢራንን ሕዝብ ትራምፕ ከድተዋል የሚል አባባል የሚሉትም አሉ። ያ ምክንያቱም ጦርነቱ እስካሁን ድረስ ወደ ጦርነት ትራምፕ ያልሄዱበት አዝማሚያ ብዙ አነጋጋሪዎች አሉ በዚህ ዙሪያና አንዳንዶቹ እንደውም ትራምፕ በቃ ቃላቸውን አጥፈዋል የሚልም የሚነገር ሁኔታም አለ። አንዳንዶቹ ይህን የሚሉት ትራምፕ ላይ ግፊት ለማድረግ፣ አንዳንዶቹ ይህን የሚሉት ደግሞ ትራምፕ ላይ ጥላቻ ስላላቸው ሊሆን ይችላል። እንግዲህ ሁለት አይነት አመለካከት እንደሚመስለኝ ከሆነ ወደ ጎን አልጣሉት የሚማጥቃቱን እርምጃ ሲመለከቱትና ሲያዩት እንደመሰለኝ እንደኔ አመለካከት እንደኔ እንደራ ሆኖ ሲመለከቱትና ሲያዩት አንድ ጊዜና ሁለት ጊዜ ሶስት ጊዜ አራት ጊዜ ድብደባ በማድረግ የኢራን መንግስት ቁጭ ማድረግ ይቻላል የሚለውን አባባል እንደማይቀበሉ የሚያስረዳ ሁኔታዎች ተፈጠሩ መስሎ ይታያል። የኢራን መንግስት ከስልጣን ለማስወገድ ይህ ዋና ዓላማ ከሆነ የኢራን መንግስት ስልጣን ነገር ማስወገድ የረጅም ጊዜ ጦርነት ስለሚያስፈልግ ይህን ጉዳይ ማስመልከት አስፈላጊ ዝግጅትን ለማድረግ ሊሆን ይችላል። ያም ሆነ ይህ የፊታችን አርብ የኢራንና የአሜሪካ ተወካዮች በአማላጆች አማካኝነት ተገናኝተው ያያሉ። በዚህ ውይይት ላይ ኢራን 3 ጥያቄዎች ትጠየቃለች። ይህንን መልስ መመለስ አለባት። 1 የኒውክሌር ጦር መሳሪያ ጨራሽ እንዲጠፋ በክልሏ፣ 2 የረጅም ጊዜ ተምዘግዛጊ ሚሳኤሎች ለተኩስ የመውጣቱ ደረጃ ከ300 ኪሎ ሜትር እንዳያልፍ እንዳያልፍ፣ 3 ለሂዝበላ፣ ለሁቲ፣ ለሐማስ ሌሎችም ሽብር ፈጣሪ ድርጅቶች መካከለኛው ምስራቅ የምትለግሰውን እርዳታ ማቆም እንዳለባት እነዚህ ሁኔታዎች ናቸው ለውይይት የሚቀርቡት። ይህን ኢራን ካልተቀበለች እንደማትቀበለው የብዙ እውነት ነው ጦርነት መካሄዳችን አይቀርም። ፋሲል ጠይቄ የፈለግኩት እንግዲህ ስለ ኳታር ብዙ ብለናል። በዛሬው ዕለት የተቃዋሚ ፓርቲዎች ሊቀመንበር ያይር ላፒድ ኳታርን እንደ ጠላት ሀገር ለመፈረድ እንግዲህ በዛሬው ዕለት በሚኒስትሮች ላይ ይሄንን ህግጋት ያቀርባሉ። በአሁን ሰዓት ኳታር ባለው በጋዛም ሆነ በተለያየ ሁኔታ ላይ ሚና እየተጫወተች ነው። ይሄንን ለገዢው ፓርቲው ማለት ለገዢው አካል ምን ያህል አዳጋች ይሆናል ብለህ ታስባለህ? እንግዲህ ያይር ላፒድ ከአንድ ዓመት በፊት ለምን እንዳላመጣረቡት የሚገርም ነው። ሁላችን እንደምናስታውሰው ፓሪስ ውስጥ ከሚመስለኝ ከሆነ ካታር ጠቅላይ ሚኒስትር ጋር ሁሉ ተገናኝተው ተወያይተዋል።
ኳታር በድርድሩ ወቅት ከፍተኛ ሚና ትጫወታለች ማለትም ታጋቾችን ለማስፈታት በተደረገው ውይይት ወቅት ከፍተኛ ሚና ትጫወታለች የሚለው አመለካከት ስለነገሩ ለማለት ይችላል። አሁን የሚወስዱት እርምጃ መንግስትን ለማሳፈር መስሎ ይታያል። ምክንያቱም ይህን የሰላም ጉዳይ ማስመልከት ዶናልድ ትራምፕ የሚከተሉትን እርምጃ ወደኋላ እንዲመለስ ለማዘዝ የሚደረግ መስሎ ይታያል። እሳቸው ማለትም የአየር ላፒድ የሚመለከቱት ጠቅላይ ሚኒስትሩን መጉዳታቸውን፣ በአንጻሩ ግን ከጠቅላይ ሚኒስትሩ ጀርባ ደግሞ ብዙ ሀገሮች ዶናልድ ትራምፕን ስላሉ የሚወስዱት እርምጃ ብዙ ያደርሳቸዋል የሚል እምነት የለንም። የሚያቀርቡትን የክሬቶች ህዝብ ግን ማለትም ክሬቶች ይቀበለዋል አይቀበለውም፣ ይህንን በ2 ቀን ውስጥ እና በ3 ቀን ውስጥ ማየት የምንችለው ነው። ካሁኑም አንዳንድ ጭምጭምታዎችን እየሰማን ነው። ፋሲል እኔ እንኳ አሁንም የጠቅላይ ሚኒስትር ጉብኝት በአሜሪካ በነበረው እዛን ያለውተኝ በተለይ እሳቸው ጠቅላይ ሚኒስትሩ ከጉብኝተው ከተመለሱ በኋላ ትልቅ መነጋገሪያ የሆነ ርዕስ አለ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ከ3 ሰዓት ያላነሰ ለብቻቸው በነጩ ቤተ መንግስት ከተወያዩ በኋላ ፕሬዚዳንት ትራምፕ ያወጡት ሁኔታ አለ። በተለይ ፕሬዚዳንት ኢሳክ ሄርዞግን በማስመልከት ለምን እስካሁን ድረስ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ምረት አላደረጉላቸውም በሚል ሊያፍሩ ይገባል የሚል አነጋገር የተናገሩት ሁኔታ አለና እንዳውም ተቀናቃኝ ፓርቲዎችም ወይም የፕሬዚዳንቱ ጽህፈት ቤት እንዳሉት ይህ የጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅ አለበት የሚሉ አሉ እና እንዴት አየው አንተ ይሄን? አዎ ይሄን በይፋ ነው የሚሉት አይቸው እንዴት አየው ራሱ የኔ አመለካከት አይመስለኝም። ጠቅላይ ሚኒስትሩ እዛ ሄደው እባክህ አስርብልኝ አሳስብልኝ ፕሬዚደንትን ሄርዞግን ተችልኝ የሚል አመለካከት ስለዘማ ውስጥ አይታይም። ዶናልድ ትራምፕን ሁላችንም እናውቀው ያልኩት ነገር ከተግባር ላይ ካልሆነ ሌላው ወገን ይታማል፣ ይወረድበታል፣ ከዛም አልፎ ተርፎ ይደምጥ ማለትም ይጠፋል፣ ይደመሰሳል እንደማለት ነው። ስለዚህም ዶናልድ ትራምፕ እስራኤል ውስጥ ፖለቲካ ጨዋታ ቢያውቁም ሙሉ ለሙሉ ያወቁ መስሎ አይታይም። ትናንትና ዶናልድ ትራምፕ ይህንን መግለጫ ከሰጡ በኋላ ፕሬዚደንት ሄርዞግ ደግሞ በበኩላቸው በሀገሪቱ ሕግ መሰረት ሁሉ ነገር በሚገባ መጨረሻውን እናሳያለን የሚል መግለጫ ወጡ። ዛሬ ደግሞ የመንግስት የሕግ አማካሪዋ አሁን ማለት ይቻላል የሽሎሞን የወተትን ወደዚህ ማምጣት ይቻላል ሳትጠይቅ ዛሬ ወጣ እኛ ጋር እስካሁን ድረስ አልደረሰም፣ እኛ ጋር ከደረሰም በኋላ ጊዜ ፍጅበታል፣ በተራ ጠብቆ ነው ውይይት የሚካሄድበት ብላለች። ይህ ሁኔታ የት ቦታ ያደርሰናል የሚለው ጥያቄ በጣም የሚገርም ነው። ዞሮ ዞሮ የፖለቲካ ፈጥሯል በህብረተሰቡ ዘንድ፣ በአንጻሩ ደግሞ ብሔራዊ ምርጫ እየተቃረበ ነው። እንግዲህ የሚደርሰው ሁኔታ በቅርቡ ጊዜ የምናየው ነው። እንግዲህ በእውነት በዚህ ጉዳይ ላይ ባስመለከተ ያው ብዙ በእስራኤል ውስጥ በፖለቲካም ባለስልጣኖችም የፕሬዚዳንት ዶናልድ ትራምፕን አነጋገር ብዙዎቹ አልተቀበሉትም። ሆኖም ግን የእሳቸው ጣልቃ መግባት የሚለውን ሁኔታ ስናስብ በአንጻሩ ሌሎች ፖለቲከኞች እንደሚሉት ፕሬዚደንት ጆን ባይደን የቀድሞ የአሜሪካ ፕሬዚደንትም በነበረው የፍትህ መቀያየር ሁኔታ በእስራኤል ውስጥ ጣልቃ ገብተው ነበር እና ይሄን ያህል ድምፅ አልተሰማም የሚል ንግግሮች ተነግረዋል። በዚህ ጉዳይ ላይ ምን ታያለህ ፋሲል? እኮ እንኳን ትክክል ነው ተስፋዬ። ብዙዎች ያኔ ህግ ለውጥ በተደረገበት ጊዜ በላማዊ ሰልፍ እያደረጉ ካፕላን ላይ እባክዎትን ፕሬዚደንት ጆ ባይደን ሴቭ አድርጉን ወይም አድኑን የሚል መፈክሮችን ይዘው ወይም አንግበው ሰላማዊ ሰልፍ ሲካሄዱ ሁሉ አይተናል። ጥያቄዎችን ቀርበዋል። በዚህ ምክንያትም ፕሬዚደንት ጆ ባይደን የተለያዩ እርምጃዎችን ወስደዋል። የይሁዳና ሰማሪያ ነዋሪዎች የሆኑ የህብረተሰባዊ ተንቀሳቃሾች ላይ ግድባ ጥለዋል። ሌሎችም ውሳኔዎች ጠቅላይ ሚኒስትሩን በሚያደርጓቸው እንቅስቃሴዎች ሁሉ አደናቅፈዋል። አሁን ግን ዶናልድ ትራምፕ እስካሁን ድረስ ያደረጉት ነገር የለም። ይኸው በአፋቸው ነው የሚናገሩት። እሳቸውን ተመሳሳይ ድርጊት መፈጸም ይችላሉ፣ ግን እስካሁን ድረስ በአፋቸው ብቻ ነው የሚናገሩት። ስለዚህ እንግዲህ የታወቀ ሆኖ ተስፋዬ ፖለቲካ አንተ ያደረግከው ትዝ አይልህም እኮ ወዲያው ገልብጠህ ሌላ ነገር የምትናገርበት ቦታ ነው።
ኦኬ ፋሲል ወስኪ ወደ ሀገራችን እንመለስና ክኔሴት የፊታችን ሰኞ በኋላ ወደ ስራ ይመለሳል። ምን እንጠብቅ? እንግዲህ አሁን በእውነቴ ነው የምልህ ምርጫው ቀን እስከሚገለጽበትና ከተገለጸም በኋላ በአሁኑ ወቅት በክኔሴት ከፍተኛ እንቅስቃሴዎች ነው የሚካሄዱት። እንግዲህ ክኔሴት እንደተለመደው ምልዓተ ጉባኤው ጭምር ክፍት የሚሆነው ሰኞ፣ ማክሰኞና ሮብ ነው። እሑድና ሐሙስ የክኔሴት አባላት በተለያዩ ቦታዎች ተንቀሳቅሶ ስራቸውን እንዲሰሩ እንግዲህ ነገ ክኔሴት አባላት ይመለሳሉ። ሳምንት መጨረሻ ረፍት በኋላ በያዝነው ሳምንት ከፍተኛ ትኩረት የሚደረግበትና ለውይይት የሚቀርቡ ብዙ ርዕሶች አሉ። ከመካከላቸውም እና ትልቁን ቦታ ያዘው ያው ዓመታዊ በጀት ነው። ዓመታዊ በጀት እስከ ማርች የሚቀጥለው ወር 31 ድረስ የግዴታ መጽደቅ አለበት። ሌላውና ትልቁ ሁኔታ ደግሞ ህግ ደግሞ ሃይማኖት አክራሪዎችን በውትድርና ማሰለፉ ሁኔታ ነው። ስምምነት ላይ ለመድረስ የሚደረጉ ጥረቶች በከፍተኛ ሁኔታ ተወጥተዋል። ከሃይማኖት አክራሪ ፓርቲዎች ከሁለት የክኔሴት አባላት በስተቀር ሌሎቹ እንደሚደግፉት በአሁኑ እንቅስቃሴ ማለት በበጀቱ የድምፅ መስጠት ስርዓት ላይ ለማየት ችለናል። ስለዚህም እንግዲህ ብዙ ትልቅ ነገር የሚካሄደው የመጨረሻው የክኔሴት ዓመት ስለሆነም ከዛ በኋላ ፕራይመሪ ስለሚደረግ ሌሎች ምርጫዎች ስለሚካሄዱ መሪዎች የፓርቲ መሪዎች ስለሚመድቡ የክኔሴት አባላት ራሳቸውን ለማሳየት አዳዲስ ህጎችን በማውጣት ሌሎች እንቅስቃሴዎች ማድረግ ህዝቦችን በማድረግ የሚታዩበት ጊዜ ነው እዚህ ዓመት እና ክኔሴት አሁን የፖለቲካ የመጨረሻ ፖለቲካ ዓመት ስለሆነ ካለፈው ጊዜ በተለየ እንዲያውም ቀረር ብሎ ይታያል የሚልም ግምት በሁሉም ዘንድ አለ። እርስ በራሳቸውም ከአንድ ክኔሴት አባል የማይጠበቅ ቃላቶችንም ሲሰናዘሩም የምንሰማበት ነው። ያ ጉዳይ አሁን ይቀጥላል ተስፋ አለ። በተለይ ደግሞ አሁን ሃይማኖተኞች ፓርቲዎች ጨምሮ ነው እንደውም ይብሳል ብሷቸው ነው የሚመለሱ ማለት ነው። አዎ ሃይማኖተኞች ፓርቲዎች አቋማቸው ምን ሊሆን ይችላል በዚህ ዙሪያ? ለምሳሌ አሁን በባጀቱ ይደግፋሉ አይደግፉም? ከነሱ ያለውም በተለይ ወጣቶችን ወደ ወታደሮች ለመውሰድ ባለው ህግ ዙሪያ ትንሽ ውስብስብ ያለ መስሎኛል። አንዱን ከአንዱ ጋር የማዋሃድ ሁኔታም ይታያል። ጠቅላይ ሚኒስትሩ ያይቸው ይህን ለመፍታት ከፍተኛ ጥረት እያደረጉ ነው። በጀቱን በማስመልከት ሳይጠብቅና ሳይታሰብ በመጀመሪያው ዙር የድምፅ መስጠት ስነስርዓት ለማጸደቅ ችሏል። አሁን ሁለተኛና ሶስተኛ ዙር ነው የሚጠብቃቸው። እንደሚመስለኝ ከሆነ የሁሉም ፍላጎት ነው ይህ በጀት ይጸድቃል። ከዛ በኋላ በፓራሌል በሆነ ደረጃ ማለት በዛ በተወሰነ ሁኔታ ደግሞ ሃይማኖት አክራሪዎችን በማስመልከት የውትድርና ሁኔታ ብሔራዊ ውትድርና ጉዳዩ የሚመለከተው ህግ እንደዚሁ ለማጽደቅ ከፍተኛ ጥረት እየተደረገ ነው። ከጠቅላይ ሚኒስትሩ አካባቢ እንደሚደርሱ ዜናዎች መሰረት ለጊዜው አለመግባባት ሊፈጠሩ አንዱን ቢወቅስና ድምፅም አልሰጠም ቢልም ዞሮ መጨረሻ ላይ ሁሉ ነገር ከተቋጨ በኋላ ድምፅ መስጠት ስነስርዓት በሚቀርብበት ጊዜ ለሁለተኛና ሶስተኛ ድምፅ መስጠት ስነስርዓት ይጸድቃል የሚል አመለካከት በጠቅላይ ሚኒስትሩ ዘንድ አለ። በጠቅላይ ሚኒስትሩ ዘንድ ብቻ ሳይሆን በክኔሴት የውጭና የመከላከያ ጉዳይ ኮሚቴ ሊቀመንበር ቦዓዝ ቢስሙት ዘንድም እንዳለ ለማወቅ ተችሏል። ጋዜጠኛ ፋሲል ለገሰ ለሰጠን ሰፋ ላለ ማብራሪያ እጅግ በጣም እናመሰግናለን። መልካም ቆይታ። አመሰግናለሁ አይቸው። አመሰግናለሁ ተስፋዬ። ሰላም ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ አይቸው። እንደምን ዋል? ባልደረባዬ እግዚአብሔር ይመስገን። ተስፋዬም እዚህ አጠገብ ያለ። ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ጋሽ ተስፋዬ። እንደምን ዋላችሁ? ዛሬ ሁለት ነን እንግዲህ። አይ ጥሩ ነው። እሺ እንዴት ነው አገራችን በተለይ መከላከያ ሰራዊታችን ያለው ሁኔታ? በተለይ ደግሞ አዛን ስንመለከት የተኩስ አቁም ስምምነት አለ ተብሏል። ግን በየዕለቱ ደግሞ የምንሰማው ዜናዎች በተለይ ደግሞ በሀገራችን ደቡብ ክፍል የምንኖር ይበልጥ የምናውቀው ደግሞ አሁን አንዳንድ ፍንዳታዎችን ተኩሶችን እንሰማለን። አዛ ያለው ተጨባጭ ሁኔታ ምን ይመስላል? ጥሩ እንግዲህ እንደምታውቀው ቀደም ብዬም ደጋግሜ እንዳልኩት አዛ ውስጥ ጦርነቱ አላለቀም። መከላከያ 53% የአዛን አካል ይዞ ባለበት ቦታ ስምምነቱ እንዲፈጸም ስራውን እየሰራ ነው። ግን ሐማጽያኑ ሐማስ ምንጊዜም መሞት የማይሳነው በየጊዜው ወታደሮቻችን ለመጉዳት ከዋሻ እየወጡ መስመሩን አልፈው ብቻውን መስመር አልፈው
ወታደሮቻችን ይፈልጋሉ። ስለዚህ ማንኛውም ስምምነት መስፈርት አለው። ይሄ መስፈርት ቢጫ መስመሩን አልፎ የሚገኝ የቴሮሪስት ቡድን በሙሉ ድባቅ ይመታል። ዛሬም ጠዋት የተደረገው ይሄው ነው። 5 የቴሮሪስቱ የሐማስ ቡድኖች ከዋሻ ወጥተው ወታደሮቻችን ለመጉዳት ሲሉ ቀድመው ስለታዩ መከላከያ ድባቅ መጥቷቸዋል። ይህ ነገር አንድ ቀን የሚያልቅ አይደለም፣ ይቀጥላል። መከላከያ ራሱን መጠበቅ አለበት። ከቦታው እንዳለ ሆኖ ስምምነቱን ለማስፈጸም የሚያደርገው ሂደት በሙሉ ይህ እንግዲህ ዋጋ የሚያስከፍል ነው። ብዙ ወታደሮቻችን በአዛ ውስጥ በአሁኑ ሰዓት ይህ ድርጊት እንዲፈጸም ስራቸውን እየሰሩ ነው። ግን ራሳቸውን ለመከላከል ሲባል እንደዚህ ነው። በየጊዜው ሐማስ መሞከሩ አይቀርም። ግን የሚሞክር በሙሉ እየተገደለ እየተደመሰሰ በዚህ ሰዓት ነው ያለ ነው። ከዚህ በተረፈ ሐማስ ስምምነቱ እንደሚፈቅደው ሁሉ ሁለተኛ ደረጃውን ለመፈጸም ዝግጁ አይደለም። መሳሪያውንም አልፈታም እያለ ነው። እኔም ደጋግሜ እንዳልኩት ሐማስ ትጥቁን የሚፈታ መስሎ አይታየኝም። ማን ነው ትጥቁን የሚያስፈታው? የቱርክ ወታደር፣ የኢንዶኔዚያው፣ የካታሩ ሁሉም አንድ ናቸው። እነሱ ሲመግቡት፣ እነሱ ሲያደራጁት፣ እነሱ መሳሪያ ሲሰጡት የቆዩ አካላት ሐማስን ትጥቅ ያስፈቱታል የሚል አቋም የለኝም። መከላከያ ቀደም ሲል እንዳልኩት በዛሬ 2 ሳምንት 3 ሳምንት ሙሉ ዝግጅት አድርጓል። ይህ ሁኔታ የተፈጠረው የሰላም አካል ሙሉ ስራውን ካልሰራ፣ መሳሪያውን ካልቀማ፣ በተለይ ከባባድ መሳሪያዎችና ዋሻዎቹን እንዲሁም ፋብሪካዎቹን ካልተቀማ ሐማስ አንሰራርቶ ራሱን አዘጋጅቶ ልክ ጥቅምት 7 እንዳደረገው ሰፈሮቻችን ለመውረርና ለመግደል ነው የሚሞክረው። ይህም አይሳካለትም። መከላከያም ሆነ መንግስት ይህን ቀድሞ ያውቃል። በዚህ ደረጃ ነው ያለ ነው። ኮሎኔል፣ የኔ ጥያቄ ያው ከጋዛ ብዙ ሳንርቅ ግብጽ የሚሆነው የቱርኩ ፕሬዝዳንት ኤርዶዋን በእውነት ከሰሞኑ ግብጽ የስራ ጉብኝት አድርገዋል። በጉብኝታቸውም ላይ የተለያዩ ስምምነቶች እንዳሉ ነው የሚያሳየው። የውጭ ምንጮች እንደሚያሳዩት በአሁን ሰዓት በእውነት ግብጽ ራሷን የማበረታታትና የጦር ሰራዊቶቿን የበለጠ መሳሪያዎች የማስታጠቅ ሁኔታዎችም እየታዩ ነው። በጦር ሰራዊትም ሆነ በአገር ውስጥ እንግዲህ በእናንተም ምን አይነት ሁኔታዎች፣ ትኩረቱ እንዴት ነው? እስራኤልስ ይህንን ነገር እንዴት ነው እየተከታተለች ያለችው? ኮሎኔል፣ እሺ፣ በወታደራዊ አካል ከጠየቀኝ ምንጊዜም አንዳንድ የአረባት ሀገራት ይህን ለመፈጸም እስራኤልን ከምድረ ገጽ ለማውደም የማያደርጉት ሂደት የለም። አሁን ደግሞ አስጊና ትልቁ ፈተና የሚሆነው የቱርክ መጨመር ነው። ምንጊዜም ቱርክ እስራኤልን እንደወነጀለች ናት። ወታደሮቻችን እንደወነጀለች ናት። አዛ ለመግባት ጀልባዎችና አንዳንድ ታንኳዎችን፣ መርከቦችን የምታደራጅ እሷ ናት። አሁን ደግሞ በግብጽ በኩል የተደረገው ስምምነት ምናልባት ውስጣዊ ሀገራቸውን ለማጠናከር ከሆነ መልካም፣ አለበዚያ ግን እንደተለመደው በ1967 ሞክረውታል 7 የአረባት ሀገራት እንደተለመደው ራሳቸውን አውድመው ለመመለስ እንጂ በመካከለኛው ምስራቅ ውስጥ ሀያላን ሀገር የምትባለው እስራኤል ናት። ሙሉ ትጥቅ አላት። ራሷን የመከላከል በአየር ብቃትም ሆነ በፓይለቶቿ የታወቀች ናት። እንግዲህ የቀመስ ነው የሚያውቀው። ባለፈው 5-6 ወርም እስከ ኢራን ራሷን ነዳጅ እየቀዳች ሂዳ የኢራንን መኮንኖች፣ የጦር መኮንኖች፣ ሳይንቲስቶች የኢራንን ባለስቲክ ፋብሪካዎች፣ ሚሳይሎች፣ ሌላም መከላከያ አካላትን አውድማ የመጣች ሀገር ናት። እንዲያውም ትራምፕ ነው ይህችን ሀገር በሰላም እንድትቀጥል ያደረጋት እንጂ እስራኤል ሙሉ አቅሟን በተጠቀም ኑሮ ኢራንም በአሁኑ ሰዓት ከአሜሪካ ጋር ፉክክር አትገጥም ነበር። ስለዚህ እስራኤል በአሁኑ ሰዓት ከጥቅምት 7 ወዲህ ማርሹ ለውጣለች። ማርሹ የለወጠችው ምንም አይነት ትንኮሳ፣ ትዕግስት የለም። ሁሉም ነገር የምናየው በጦር ብቻ ሳይሆን ዲፕሎማሲ የመጣውንም በዲፕሎማሲ መቀበል እንችላለን። በጦር የመጣውን ደግሞ አጠፋ መልስ ለመስጠት መከላከያ ሙሉ ዝግጅት አድርጓል ማለት እችላለሁ። ኮሎኔል፣ አሁን ምንም እንኳን በአዛው ሁኔታ ሌላ ተጨማሪ ጥያቄዎች ቢኖሩኝም ወደ ኋላ አካባቢ ልጠብቃቸውና ባልደረባይ ተስፋዬ በጀመረው የግብጽን ሁኔታ
አሁን ከግብጽ እና በእስራኤል ድንበር እንግዲህ ሰሞኑን አንዳንድ የሚከሰቱ ክስተቶች አሉ። በተለይ እነዚህ ነጫጭ ቴንደር መኪናዎች የምንላቸው አሉና እስካሁን ድረስ ታይቶ በማይታወቀው መልኩ ያው ምንም ከድንበሩ ማዶ ቢሆንም የሚታዩበትኝ አጋጣሚ አለ። ሁላችንም እናስታውሰው ጥቅምት 7 2023 ክስተት ከመፈጸሙ በፊት ሐማስ እንደዚህ አይነት ነገሮች ሌሎች ትርኢቶች ልምምዶችንም እያደረገ ነበር። መከላከያ ዝም ብሎ የተመለከተ ሁኔታ ነበር። አሁን ሌላ ጥቅምት 7 2023 ሊደገም አይችልም ወይ? በግብጽ ያለው ሁኔታ አሁን ብዛት ያላቸው ነጫጭ እነኚህ መኪናዎች ቴንደሮች መታየቱ እንዴት ነው መከላከያ ይህን ጉዳይ የሚመለከተው? ይኸውልህ ይህን መከላከያ መልስ ሰጥቶበታል። በዛ በኩል የነበሩት ነጫጭ መኪናዎች የግብጽ ወታደራዊ አካል ልምምድ እያደረኩ ነው ብለው ተናግረዋል። በወታደራዊ አካልነት በግብጽም በኩል ስጋት አለባት። በተለይ ስጋቷ ደግሞ ምናልባት የአዛ ህዝብ ፈንቅሎ እንዳይገባና ሀገሯን ችግር ውስጥ እንዳይጥላት ነው። ያ ከሆነ መከላከያ የእኛ መከላከያና ወይም በደህንነቱ በኩል ጥብቅ የሆነ ግንኙነት አለ ከግብጽ ጋር በየቀኑ የሚለዋወጡበትና አንዳንድ ሁኔታዎች አሉ። ይህ የሚያሳየው የእስራኤል ድክመት ሳይሆን እስራኤል ይህን ነገር ታያለች። በሷ በኩልም በግብጽ በኩል የሚገቡ መሳሪያዎች እየተያዙና ምርምር እየተደረገባቸው ነው። ሁሉንም ቸላላል ነው። ከጥቅምት 7 በኋላ የኛ ደህንነት አካላት ምን ያህል ትኩረት እንሰጠዋለን ለዚህ ልንማር የምንችልበት ጉዳይ ያለ ይመስለኛል። ግብጽም በዚህ አጋጣሚ በግብጽ ጉዳይ ከጀመርንም ብዛት ያላቸው ጦር መሳሪያዎችን ከባባድ መሳሪያዎችን ወደ ሲናይ በረሃ የማስገባት ሁኔታ አለ። ይሄ ከስምምነቱ ከተደረሰው ስምምነት ጋር ሲታይ እንዴት ነው ሳይን የምትመለከተው? ለራሷ ሊያሰጋት አይችልም ወይ ጉዳይ? ግብጽ ከጥቅምት 7 ወዲህ ለእስራኤል መንግስትና ለእስራኤል መከላከያ አቤቱታ አቅርባ አንዳንድ ከባድ መኪናዎችን ወይም ወታደራዊ ግሬደሮችና እንዲሁም እንዴት ነው እነዚህ ለብድ የምንላቸውን እንዲያገቡ ተፈቅዶላቸዋል። ምክንያቱም የግብጽ ስጋት ቀደም ሲል እንዳልኩት የአዛ ህዝብ ወደ ራፊያ ወደ እነሱ ራፊያና ከዛም ወደ ከዋና ከተማይቱ እንዳይገባ ስጋት አለባቸው። ሐማስን እነሱም እኛ እንደምንጠላው ሁሉ ሐማስን አይወዱትም። ምክንያቱም እንደምታውቀው ሐማስ በወንድማማቾች እስላማዊ ህግ የሚመራ ግብጽ ደግሞ በአሁኑ ሰዓት አሲሲ ወንድማማቾች እስላማዊ አካልን መፈንቅለ መንግስት አድርጎ እነሱን እስር ቤት አስገብቶ የገባ ነው። ስለዚህ ስጋቱ ምናልባት እነሱ ከገቡ ይሄን ድርጊት ወይም ይሄን አካል ያጠናክሩና መፈንቅለ መንግስት ያደርጉብኝ ይችላል የሚል ስጋት ስላለው ይሄን አቤቱታ አቅርቦ በመንግስት በኩልም ተፈቀደለት ነው። በዛ በኩል እነዚህ መኪናዎች ለምን ታዩ ካልከኝ ግን ምርመራ እንደተደረገው ያው ራሱ ተናግረዋል። ራሴን ልምምድ እያደረኩ ነው። ምናልባት ይሄን ስምምነት ተከትሎ እንደሚባለውም አንዳንድ የግብጽ ትንቢት የሚሰጡም የአዛ ህዝብ እስከዚህ አመት መጨረሻ ድረስ ብዙ አዛ ወጥቶ ወደ ግብጽ ይወጣል የሚል አባባል አላቸው። ያን ለመቆጠር መስሎ ይታየኛል። በሌላ በኩል ግን የደቡብ ህዝብ መደበኛ ስራው ይህን ነገር መቆጣጠር ነው። በአሁኑ ሰዓት በብዙ ዘርፈ ብዙ በሆነ የመቆጣጠሪያ ካሜራዎች፣ ዜኮች በአየር ላይንም በአየር ኃይልም እየታገዘ ሁሉንም የመቆጣጠር ብቃት አለው። መዘጋጀት አለብን። ምን ጊዜም ቢሆን በአራቱም ማዕዘን ዝግጁት አለ። ሁልጊዜም ቢሆን የእስራኤል መንግስትም ሆነ የእስራኤል ወታደራዊ አካል አይተኛም። ከተለምዶም ስላየነው በአሁኑ ሰዓት ቸላ የሚባል ነገርም የለም። አዎ እንግዲህ እዚህ ላይ ወደ ኢራን ልውሰዶትና ኮሎኔል የኢራን መከላከያ ሚኒስትር በዛሬው ዕለት ትችት በሞላበት አነጋገራቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጦርነት ብዙ ያወራሉ፣ ለምን ወደ ሰላም ድርድር ሁልጊዜ ይሄዳሉ፣ ጦርነት ካስፈለገ ለምን አያደርጉትም የሚል ንግግር ተናግረዋል። ይሄ ማለት ምንድን ነው? የትራምፕ ፍላጎት ቀደም ሲል ባለፈው ሳምንት እንዳልኩት ሰላም ለማምጣት ጦር መክፈት ብቻ ሳይሆን የተከፈቱ ጦሮችን ለመቋጨትና በአዛም ሆነ በኡክራይና የሚያደርጉትን ትግል ታያለ።
በአሁኑ ሰዓት ግን የኢራን ኃላፊዎች፣ የኢራን መንግስታት፣ የኢራን ባለስልጣናት የሚሉት ምናልባት እኛ የማናውቀው ከስጋትም ሊሆን ይችላል። እንግዲህ ትራምፕ በአሁኑ ሰዓት በጠቅላይ ሚኒስትራችንም ሆነ በአንዳንድ የደህንነት አካላት ሙሉ መረጃ ተቀብለዋል። እንዲያውም ከአንድ ሰዓት በኋላ በአሁኑ ሰዓት መሰለኝ ትራምፕ አያቱላ ሁሜኒ ያሉበትን ቦታ የት እንደተደበቁ ይፋ ያደርጋሉ የሚል አባባል አለ። ያም ሊሆን ይችላል። እንግዲህ ነገሩ ወዲህ ነው። አንደኛ የመካከለኛው ምስራቅ እዝ ሴንትኮፕ የሚባለው የአሜሪካው ኃይል በመካከለኛው ምስራቅ ሙሉ ትጥቁን ታጥቆ ልምምድ እያደረገ ነው። ይህ ሁኔታ ወደ ጦር ይወስደናል ካልከኝ አዝማሚያው እንደዛ ነው። በዚህ በኩል እኛን የሚያሰጋ ነገር አለ ካልከኝ አለ። መከላከያ ግን ሙሉ ዝግጅት አድርጓል። ለምን ትራምፕ የጦርነት አዘገየት ካልከኝ ግን ማዘግየታቸው ምናልባት አንደኛ ለዓለም ጥሩ አስተያየት ይሰጣቸዋል። ሰላም መርጫለሁ መስፈሮችን ከተሟሉ አንዳንድ ማዕቀብ የተደረገባቸውን ነገሮች በሙሉ መልቀቅ ይችላለሁ። በአሁኑ ሰዓት የኢራን ኢኮኖሚው የወደመባት ሀገር ብዙ ማዕቀብ የተደረገባት ናት። ያን ማዕቀብ ትራምፕ የሚለቁላቸው ከሆነ ኤሮፓ ነዳጅ መሸጥ የሚችሉ ከሆነ ሲንና ከተለያዩ ሀገሮች ሲን ነዳጅ የሚሸጡ ከሆነ ምናልባት ለኢራን ይህ ጥሩ መስሎ ታይቷት ሁለት ነገሮችን ግን መሰረዝ አለ። ሶስት ነገሮችን አንደኛ ኒውክሌር ፕሮጀክት የሚባለውን ማስወገድ አለባት። ሁለተኛ ሚሳኤል የሚባሉትን ወደ እስራኤል የሚደርሱና ወደ መካከለኛው ምስራቅ ስጋት የሆኑትን ማውደም አለባት። ሶስተኛ እነዚህ የእነሱ ፕሮክሲ የምንላቸው እንደ ሁቲም፣ እንደ ሀማስ፣ እንደ ሂዝባላ ያሉትን በገንዘብ ሆነ በመሳሪያ መደጎም የለባትም የምንለው ሶስቱን ነገሮች ይቀበላሉ አይመስለኝም። ኢራን አደገኛ ሀገር ናት፣ አስቻላይ ናት፣ ብዙ መሸወድ የምትችል ሀገር ናት። ለዛም ነው እነሱ ምናልባት አልሞት ባይ ተጋዳይ ትራምፕንም የሚሳደቡት። ለዛ መስሎ ይታየኛል። ግን መዘግየቱ ለእኛም ጥሩ ነው። አንደኛ የእኛ መከላከያ ኃይልና የአሜሪካ መካከለኛው ምስራቅ ያለው ሴንትኮፕ ሙሉ ዝግጅት እንዲያደርግ ጊዜ ይሰጠዋል። ሁለቱ ጥምር ኃይል ሆነው የኢራንን ሁኔታ ለወደፊት እንግዲህ በዚህ ሳምንት የሚሆን አይመስለኝም። በሚቀጥለው ሳምንት ግን ምናልባት አጠራጣሪ ነው፣ በጣም አጠራጣሪ ነው። ምክንያቱም እንደምናየው የኢራን ባለስልጣናት እየዛቱ ነው። ደግሞ ትራምፕ የሚዛትባቸው ሰዎች አይደሉም። ትራምፕ እንዲያውም ከአንድ የሁለት የኢራን መንግስት እሳቸውን ለመግደል ብዙ ሁኔታ አድርገዋል። ስለዚህ ለመበቀል ብቻ ሳይሆን የሁሉ ጦር የሁሉ መርከብ የመጣው እንግዲህ ዝም ብሎ አይመለስም እያልክን ነው? ለሽርሽር አይመስለኝም። ስለዚህ እዚህ ላይ ዝግጅት እንጂ ይሄ ነገር ሊሆን አልጠራጠርም። እዚህ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባለፈው ሳምንት ሁላችንም እንደምናውቀው አሜሪካ ጎብኝተዋል። ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። የእስራኤል ትልቁ ፍላጎት በአሁኑ ሰዓት እንደምንባለው ከሆነ እንደሚባለው ሳይሆንም ኢራን ድርድር ላይ ቢደረስም ስምምነት ቢደረስም ስምምነቱን አታከብሩም የሚል አኳኋን አለ፣ አካሄድ አለ። ሲቀጥል ማነው ስምምነቱን ማያከብር? ኢራን ከአሜሪካ ጋር ስምምነት ላይ ብትደርስም በድርድሩ ስምምነቱን አታከብረውም የሚል አባባል አለ። ይሄም ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተናገሩት ሁኔታም አለ። እዚህ ላይ የጠቅላይ ሚኒስትሩ በአሜሪካ የነበረው ጉብኝት ምን ያህል በትራምፕ ላይ ጫና ወይም ተጽዕኖ ሊያሳድር ይችላል? ድርድሩን ትተው ወደ ጦርነቱን እንዲገዱ። አንደኛ ትራምፕና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በጣም የሚዋደዱ ትልቅ ክብረት ያላቸው ሁለት የሀገራት መሪዎች ናቸው። የራሳቸው የሆነ ውስጥ ሚስጥር አላቸው። ትራምፕ ለእስራኤል ሀገር ያደረጉት ይሄ ነው ተብሎ የሚዘረዘር አይደለም። በአሁኑ ሰዓት ጠቅላይ ሚኒስትሩ የሄዱት አንዳንድ መረጃዎችን በተለይ አዲስ የሆኑ መረጃዎችን ለትራምፕ አቅርበዋል። ሌላው ይህ ጦርነት የሚካሄደው በአሜሪካና በኢራን እንጂ በእስራኤልና በኢራን አይደለም። ምናልባት ግን የአሜሪካ ጦር ከኢራን ላይ ጦር ከከፈተ የመጀመሪያ ኢላማ የምንሆነው እኛ ስለሆነ እኛ ሙሉ ዝግጅት አድርገናል። ስለዚህ ነገሮቹ በአሜሪካ ቢሆኑና
የኛ የምንረዳው ብዙ ዘርፈ ብዙ ስላለ ለአሜሪካ ለመካከለኛው እዝ ለክሰንት ኮፉም በመረጃም ሆነ በአንዳንድ ቦታዎች ላይ በዛ ውስጥም ስለማንጠፋ ቀረብ ያለ መረጃዎችን ማቅረብ እንችላለን። ካስፈለገም በጥምር ኃይል ኢራንን በተለይ በመከላከያው በኩል ከልምድ የተነሳ ለእስራኤል ሙሉ ብቃት አላት ይሄን ለመስራት። ስለዚህ ለዛ መሰለኝ ውይይት የተደረገው። ስምምነቱ 3 ነገሮች ከተፈጸሙ እስራኤል ስምምነቱን የማትቀበለው አይመስለኝም። እነዛን 3 ነገሮች ቅድም ያልኩ ነው። ኒውክለሩ፣ ሚሳይላቸውና ተምዘጋዛጊዎቻቸውን፣ ሌላው ቴሮሪስትን የምትመግብበት ሂዝባላን፣ ሐማስን፣ ፑቲን ካቋረጠች የኢራን ህዝብ ኢኮኖሚው ካደገና ሰላም ከመጣ ነዳጅ ከተሸጠ ኔፍት ከሸጠች እኛ ይህን ነገር አንጠላም። ግን ዙሮ የኢራን ፍላጎት ምንጊዜም ቢሆን በጋድ የምትናገረው እስራኤልን ለመደምሰስ ስለሆነ እነዚህ ፕሮክሲዎችን የምትልካቸው እሱን ይህን ድርጊት ለማድረግ ስለሆነ ምንጊዜም ቢሆን እስራኤል አሜሪካም እንኳ ብትዋቸው አቅማለን ብቃታለን ከአሁንም በፊት አሳይተናል። የራሳችን ስራ ሊሆን ነው ማለት ነው። ኮሎኔል ሳንጠይቅ እንዳናልፍ የምፈልገው ነገር ቢኖር የራማዳን ጾም እየደረሰ ነው። ይሁዳና ሰማሪያን ባስመለከተ ጦር ሰራዊቱ ወይም የጸጥታ ኃይሉ ምን አይነት ዝግጅት እያደረገ ነው በዚህ ሁኔታ ላይ? ይህ እንግዲህ በየአመቱ የሚደረግ ነው። በአሁኑ ሰዓት እንደምታየው ትልቁ ፈተና የሆነው ፍቃድ የሌላቸው በራማላም ሆነ በሽሬም በጀኒን የሚኖሩ ስራ ለመስራት ወደ እስራኤል ሀገር እየመጡ ንብረት እየዘረፉ መኪና እየሰረቁ አልፎ ቴሮር ለማድረግ ወይም ሽብር ለመፍጠር የሚያደርጉት ሁኔታ ለፖሊስ ትልቅ ፈተና ሆኗል። በውትድርና አካል ግን ይህ ከተለምዶ የተነሳ ምንጊዜም እስራኤል ወታደሮቻችን በዛ አካባቢ ብዛት ያለውን ወታደር ታመጣለች። ፖሊሶቿን በተለይ ኢየሩሳሌም ዙሪያ ይሄ ነገር ይደረጋል። ሙሉ ዝግጅት አለ። እነሱ ጸልየው ከተመለሱ እንደተለመደው እስራኤል ቀድማ ውጊያ አታደርግም። ግን ህብረተሰቡም በዚህ በኩል መጠቀቅ አለበት። በተለይ ይህ ረመዳን ምንጊዜም ቢሆን ለእስራኤል ፈተና ነው። አንዳንድ በእኛ በኩል ያሉ ሰዎች ምናልባት በአራባይት መውጣት ይችላሉ። ነገሩ በቀላል በውጭም ሆነ ታግዞ እሳቶችን መቀጣጠል ይችላል። ትዕግስት ያስፈልጋል። ለነሱም በዚህ አጋጣሚ ለአረባት ሀገራትም መልካም የረመዳን በዓል ማለት ፈልጋለሁ። በእስራኤልም ለሚኖሩ ለነሱ። ኮሎኔል መኮንን ተስፋዬ ለሰጠን ሰፋ ላለ ማብራሪያ እጅግ በጣም ነው የምናመሰግነው። ጊዜ ይስጥልን። መልካም ቀን። እኔም በጣም አመሰግናለሁ። መልካም። አሁን መስመር ላይ አቶ ሽሎሞ አሉ። ጤና ይስጥልኝ በድጋሚ አቶ ሽሎሞ። ጤና ይስጥልኝ ተስፋዬ እንደገና። እንግዲህ አቶ ሽሎሞ በእውነት የተቃዋሚ ፓርቲ መሪ ያይር ላፒድ ኳታርን እንደ ጠላት ሀገር እውቅና ለመስጠት ያቀረቡት የህግ ረቂቅ በሚቀጥለው እሁድ ይቀርባል በሚኒስትሮች ተብሎ ይጠበቃል። ይህን ነገር እንዴት አዩት አቶ ሽሎሞ? በእርግጠኝነት እኔ የመንግስት አቋም ምን እንደሚሆን ለማወቅ በጣም ጓጉቻለሁ። እኔ በተለይ እንደምታስታውሰው ኳታርን መፈረጅ የሚቻለው የሽብርተኛ አገር መሆኗን ሐማስን መርዳቷ ብቻ አይደለም አቶ ተስፋዬ። ሐማስን መርዳቷ ብቻ ሳይሆን በዓለም አቀፍ ደረጃ በተለይ በአሜሪካ ዩኒቨርሲቲዎች በተለያዩ መድረኮች ጸረ እስራኤል አንቲሴሜቲክ ፕሮግራሞችን በማካሄድ የዩኒቨርሲቲ አስተማሪዎችን በመቀጠር ሰላማዊ ሰልፎችን በዩኒቨርሲቲው በማድረግ በጸረ እስራኤልነታቸው የታወቁ አረመኔ እባብ አገር ናት ኳታር። ኦኬ አቶ ሽሎሞ መምህር ሩቤን መስመር ላይ አሉ። አንድ አረፍተ ነገር ለመጨረስ ይጨርሱ እና ኳታር ዳብል ስታንዳርድ ተጫዋች ናት። በሁለት ቢላዋ ነው የምትበላው። አንዱ ልክ የሰላም ቢላዋ ዛት ቀርባለች። ዋናው ማረጃዋ ቢላዋ ግን ጸረ እስራኤልነቷ ሪዮት ዓለምና ተድራጎትና ተግባሯ ነው። ይህን ማረጋገጥና ማወቅ አለብን። አዳማጮቻችን ማወቅ አለባቸው። ስለዚህ ኳታር የእስራኤል ጠላት ናት። ኦኬ
በዚህ ጉዳይ ላይ በእውነት ከመምህር ሩቤን ጋርም አብረን እንወያያለን። አቶ ሽሎሞ ጤና ይስጥልኝ። መምህር ሩቤን ጤና ይስጥልን። ተስፋዬ ሽሎሞ እንዴት ናችሁ? እንዴት ነው አቶ ሩቤን? ጤና ይስጥልኝ አቶ ሩቤን። መምህር ሩቤን ይቅርታ፣ ከሰሜኑ ክፍል ከክሪያታም አካባቢ እንግዲህ መምህር ከርሶ ጋር ውይይቱን መክፈት የምፈልገው ከቀደም ብለን ከአቶ ሽሎሞ ጋር ተወያይተንበታል። የአረብን ህብረተሰብ ባስመለከተ ወደ እናንተም አካባቢ ገንፍሎ የታየ ይመስላል። ክሪያቲያም እና ክሪያት ሙስኪን እዛ አካባቢ እንደዚሁም ያላችሁበት ሁኔታም ከአረቦች ጋር የመቀላቀል ሁኔታም ስላለው የማህበራዊ ኑሮ እንዴት ናችሁ እናንተ? እንዴትስ ታዩታላችሁ? ይኸውልህን አካባቢያችን በሰሜኑ እስራኤል አካባቢ ያለው ሁኔታ ክራዮት እና ሀይፋ አካባቢ የአረብ ክፍሎች አሉ፣ መንደሮች፣ ሰፈሮች አሉ። እነዚህ ሰፈሮች ከኛ አይርቁም። ከሚገርመህ ነገር ተስፋዬ አብዛኛውን ጊዜ የኛ ህብረተሰብ ሰርጎችንም ድግስ በሚያደርጉበት ጊዜ የኛን ህብረተሰብ ተራ በመያዝ በአረቦች በገጠር አካባቢ ፍየልም ሆነ በግም ሆነ ከብት ለማረድ የኛን ሰው ከዛ ነው በአብዛኛውን ጊዜ የምታየው። ምክንያቱም ያ አካባቢ ቅራዮትና ይፋ አካባቢ ለአካባቢያችን ላሉት ለአረቦች ገጠር አካባቢ ቅርብ ስለሆነ ነው። ይሄ የኛን ህብረተሰብ ባስመለከተ ከዛ ቀጠል በማድረግ ጠቅለል ባለው ሁኔታ በሀይፋና በቅራዮት አካባቢ ብዙ የአረብ ሰፈሮች እንዳሉና ብዙዎችም አንዳንድ አዳዲስ ሰፈሮች በሚቆረቆሩበት ወቅት አረቦች ቀደም ብለው መጥተው 3ኛ 4ኛ 5ኛ ፎቅ ቤት ገዝተው ከኛ ህብረተሰብ ጋር ከህብረተሰቡ ጋር የሚቀላቀሉበት ሁኔታ ነው ያለው። በአሁኑ ሰዓት ትንሽ ፍራቻም ስጋትም ያሳያል። አንሸጥን በሚባልበት ጊዜ እስራኤል የዲሞክራሲ ሀገር ናት፣ ዘረኝነት አንጸባረቀሽ የሚለው ሁኔታ በመፍራት ሁላችንም ማንኛውም በአካባቢያችን በጭንቀት ነው ያለ። አዎ እንግዲህ እንደጠቀሱት በእውነት ከሰሞኑ እንዳየነው ካርሜልም በካርሜል አካባቢ ያሉ አረብ መንደሮች የካርሜል መመስረት ራሱ ዋና ምክንያቱ ዋና አላማው አረቦች በዛ አካባቢ እንዳይስፋፉ የይሁዲ ሀገር እንድትሆን ተብሎ ነበር በዛን ጊዜ። በአሁን ሰዓት ካርሜል ውስጥ ራሱ በጣም ብዛት ያላቸው አረቦች እየኖሩ ነው። ለማህበራዊ ኑሮ በእውነት በአሁን ሰዓት ባላቸው ግጭት የደም መመለስ ሁኔታ ላይ ለዚህ ላለው ህብረተሰብ ምን አይነት ሁኔታዎች ላይ ሊደርሱ ይችላሉ ብሎ ያስባሉ መምህር? ይኸውልህን ካርሜል ከተማ ብቻ ሳይሆን በተለይ ምሳሌ አድርገን ብንወስደው ዱግማ ክላሲት ብለን የምንጠራው አለ። እውነተኛ የሆነ ምሳሌ አፉላ ከተማን ብትወስድ ለምሳሌ የአፉላ ከተማ ሮሻይር ወይም ከንቲባ አረቦችንን ከከተማ ቤት ገዝተው እንዲቀመጡና ከይሁዶች ጋር እንዲቀላቀሉ ፍላጎት አልነበረውም። ነገር ግን በመንግስት በኩል ግዳፍ ስላልተቀበለ ልክ በአካባቢያችን ግዳፍ ራሺያይር ወይም ደግሞ ከንቲባዎች ግዳፍ እንደማይቀበሉት አረቦች እንደፈለጉ በፈለጉት ቦታ እየመጡ ይሁዳኖች ባሉበት አካባቢ ከአንድ ፎቅም ሆነ ከአንድ ሰፈር አብረው ተቀላቅለው በመኖር ያለው ሁኔታ ለልጆቻችንም ሆነ ለእኛም ሆነ ለማንኛውም ሆነ ያለውን ግጭት እያባበሰው እንደሚመጣ መስሎ ነው የሚታይ። በአሁኑ ሰዓት መንግስት ለዚህ ነገር መፍትሄ ካላገኘ በስተቀር ችግር አለ። በምናይበት ጊዜ ይሁዳኖች ገጠሩ ባለበት በአረቦች አካባቢ ቤት ገዝተው እዛ እንደማይቀመጡት አረቦች ደግሞ በአካባቢያችን ቤት መጥተው ገዝተው እንዳይቀመጡ የእስራኤል መንግስት እዚህ ላይ ከፍተኛ የሆነ እርምጃ መውሰድና ውሳኔ ላይ መድረስ ይጠበቅበታል። ይሄንን ነገር አብዛኛውን ጊዜ በራሺያይር ወይም ደግሞ በከንቲባዎች በኩል ኡይታ ይቀርባል። ኡይታውን ግን መንግስት ይሄን ነገር በደንብ አድርጎ በሂሳብ አልወሰደውም። ኦኬ፣ አቶ ሽሎሞ በዚህ ጉዳይ ላይ አቶ ሩቤን አቤት። እስራኤል ሀገር ስትመሰረት አንድች ሀገር የዴሞክራሲ እና የጁሽ ስቴት ናት። ማለትም የይሁዲና የዴሞክራሲ ሀገር ተብላ ተሰይማ ነው በ48 ዓመት የተቋቋመችውና ያ ማለት እንዴት ነው? ማንኛውም ዜጋ እስራኤል ሀገር ያለ ማንኛውም አረብ ዜግነት ያለው አረብ ሁሉ የቱዳ ዙት ክሁላ ያለው ማለት ነው
አንተና እኔ የምንቀበለውን መብትና ግዴታ የመቀበል ግዴታ አለበት። ያ ሲባል ደግሞ የተለየ ህግ ለአረቦች ሊወጣ አይችልም። የተለየ ህግ ለይሁዲዎች ሊወጣ አይችልም። እና አሁን አንተ የምትለው አረቦች ለምሳሌ ቅሪያት ያመጣው ከተማው ቤት እንዳይገዙ ህግ መደንገግ አለበት ወይም ይሄ አይሰራም። ምክንያቱም በህጉ መሰረት ዘረኝነትና አፍላያ ነው። ስለዚህ ሞሻብን በተመለከተ በርግጥ ሞሻብ ለመኖር ወይም ቂቡጽ ለመኖር በፕራይቬት ደረጃ የሚደረጉ ነገሮች ካሉ እዛ ላይ የሽ ባዶት ቀበላ የሚባል አለ። ለዚያ አባልነት ቀበላ አለ። ያም በህግ የጸደቀ ነው። ግን እንዴት ተደርጎ ነው አንተ እንደምታስበው አቶ ሮቬን የከተማ ከንቲባዎች ለምሳሌ የዋፉላውን ከንቲባ አንስተሃን የእናንተም የቅሪያትም ሆነ ቅሪያት ሞስኪንም ቢሆን አንድ አረብ መጥቶ ረሆብ ህርጸል 16 ቤት ይገዛለሁ ብትል እንዴት ብሎ ነው አትግዛ ማለት የምትችለው? በምን ህግ መሰረት? አንደኛ የተናገርከው ጥሩ ጥያቄ ነው የጠየቀው ያነሳው። ተመልከት በ1948 ዓመተ ምህረት እስራኤል ሀገር ከተቋቋመች ጀምሮ መዲና ይሁዲት የሚለው ሁኔታ በወረቀት ነውና በመጽሐፍ ነው እንጂ በእውን አልተተረጎመም። መዲና እስራኤል ነው እንጂ መዲና ይሁዲት የሚል እስካሁን ድረስ የለም። መጽሐፍ አለ፣ ነገር ግን ይሄ በእውን አልተተረጎመም። መዲና ይሁዲት በሚባልበት ጊዜ ለኮሌ ዝራኸያ ይጨመርበታል። ላሏት ተጨማሪ ለሆኑት ብሔረሰብ ጨምሮ ለማለት ነው። መዲና ይሁዲት የሚለው ነገር እስካሁን ድረስ አለ ብዬ ለመናገር አያስደፍረም። በዚህ ይሄንን 4 ነጥብ አስቀምጥና ሽሎሞ ሌላው ያልከው ሁኔታ ምንድነው? ልክ እንደ ኪቡት ምን የህብረት ቦታም ሆነ እንደ ሞሻቭ ሂደህ ከዛ ግማሽ አካል ሆናለሁ በምትልበት ጊዜ የተወሰነ ጊዜ ብዙ ፎርሞችን ትሞላለህ። ከዛም ለዛ ቦታ ለመኖር ስንት አይነት ብቁ መሆንክን ከተገመገምክ በኋላ ከዛ ከህብረተሰብ ከቂቡጥም ሆነ ከሞሻቭ ሰፈር አካባቢ የመግባት ሁኔታ አለ። ይሄንን ነገር ዘረኝነት ተብሎ አይተረጎምም። ስለዚህ የዚህ አይነት መንገዱ ነው። ምናልባት ይሁዳኖች ባሉበት አካባቢ አረቦች መጥተው አብረው ሰፍረው የከተማይቱ ግማሽ አካል ሊሆን ካስፈለገ ልክ በቂቡጥና በሞሻብ እንደተደረገው ደግሞ ለነዚህ አረቦች ወደ እስራኤል ይሁዳኖች ባሉት ከተማ በሚመጡበት ጊዜ የዚህ አይነት ፎርም እየሞሉ መጥተው ሁኔታቸው እስከሚታወቅ ድረስ ይሄን ነገር አቶ ሮቤል ያውላ ጥያቄዎችን ላከብድብህ ነኝ። ለምሳሌ አኮን ውሰድ። አኮ አረቦችና ይሁዲዎች ተቀላቅለው የሚኖሩበት ከተማ ነው። ያፎን ተላቪቭ ውሰድ። አረቦችና ይሁዲዎች ተቀላቅለው የሚኖሩበት ነው። ሉድና ራምሌን ውሰድ እንደዚሁ። እና ጥያቄ መሆን ያለበት ተዛመተው የሚጎራበቱት አብረው የሚኖሩት አረቦች የሰላም ዜጎች እንዲሆኑ የጸጥታ እንዲከበር የሀገሪቱን ህግና መንግስት እንዲቀበሉ እስራኤልን እንዳገር እንዲቀበሏት የሚለውን ነገር በህግ ማረጋገጥ እንጂ አረቦች ስለሆኑ መጥተው ከከተማይቱ ቤት እንዳይገዙ ወይም ደግሞ ሴሌክሲያ ማድረግ ይሄ መፍትሄ ነው ወይ ነው ጥያቄው። ይሄ ደግሞ በአጠቃላይ አንዲትን የዲሞክራሲ ሀገርን የሚጻረር ነው ያለው ሁኔታ እኮ አለ። ሽሎሞ ማወቅ ያለብን ነገር አለ። በመጀመሪያ ደረጃ የዚህ ሀገር ያለው አረቦች ነገ መጥቶ ኢትዮጵያውያኖችን እናንተ ጥቁር ስለሆናችሁ ቀለማችሁ ጥቁር ስለሆነ ይሁዲ ብትሆኑም በጥቁርነታችሁ ቴልአቪቭ ጽፎን ቴልአቪቭ መታችሁ እናንተ ወይ ሰሜን ቴልአቪቭ ወይም ደግሞ ዴንያ ሃይፋ የሀብታሞች ቦታ ስለሆነ እናንተን ጥቁርናችሁ አንቀበላችሁም ቢል ምን ስሜት ይሰማሃል አንተ? እኔ የምነግርህ እኮ አሁን ለምሳሌ በቀለም በተናገርክበት ሁኔታ ለምሳሌ ይሁዲ እኛ ይሁዳኖች ነን። ስለዚህ መሆን ያለበት የምንነጋገረው ምንድነው? እስራኤል ሀገር ያለሽበት ሁኔታ እጅግ በጣም ችግር ላይ ነው ያለችው። ከውጭ ያሉ አረቦችና እስራኤልን ለማጥፋት ከፍተኛ ጥረት የሚያደርጉ አረቦች ቀደም ሲል ተናግራል። እነ ኳታር፣ እነ ቱርኪያ፣ እነ ኢራን፣ እነ ኢራቅ እና እነ ሁቲ የተለያዩ ጠቅላላ በሱሪያም ሆነ ጠቅላላ በመባገር አረቦች እነዚህ የአረብ ሀገሮች በሙሉ በተለይ ኳታር ለአሜሪካና ለተለያዩ ሀገሮች አይደለም ገንዘብ የምትሰጥ እዚህ ሀገር ላሉ ይሁዳኖች
ማነው እዚያ ያገላሉ አረቦች ገንዘብን ትሰጣለች የምትሰጠው ገንዘብ በተዘዋዋሪ የምታመጣው ገንዘብ ምንድነው ይሁዲያኖችን በምን አይነት ሁኔታ መዋጋት ይቻላል እየተባለ ነው ለዚህም ደግሞ እኛ ሁሉ ጊዜ ዲሞክራሲ ብለን ምንቀመጥና ራሳችንን በዲሞክራሲ ቀጥታ ምንድ ከሆነ ራሳችንን እንደምናገኝ እናውቃለን ባለፈው በ7 ቀን 10ኛው ወር የተደረገው ሁኔታ ታውቃላችሁ ስለዚህ አሁንም ቢሆን በተቻለ መጠን በአረቦችና በይሁዲያኖች በኩል አንድነት ይፈጠራል መግባባት ይፈጠራል የሚለው ይሄ በህልም ነው እንጂ በእውን የሚተረጎም መስሎ አይታይም የፈለገው ታረግላቸውም ቢሆን ኦኬ መምህር ሩቤን በእውነት ይሄ አርዕስት ለወደፊት በእውነት በሰፊው ልንገልጸው እንችላለን ሰዓት ሳልቅብን ሌላ ጥያቄ መጠየቅ የምፈልገው ያው ብዙውን ጊዜ የትራፊክ አደጋን ባስመለከተ ምክንያቱም በዚህ ሙያ ላይም ተሰማርተው ስለሚሰሩ የትራፊክ አደጋን ለመቀነስ የፖሊስ አዳዲስ መመሪያዎችን አዳዲስ ቅጣቶችን አውጥቷል ከሰሞኑ ለተመልካቾቻችን ለአድማጮቻችን ትንሽ ግልጽ እንዲሆን ለማያውቁም ለማሳወቅ እስኪ እንዴት አዩት እነዚህን ቅጣቶች በመጀመሪያ ደረጃ ማየት ያለበት ምንድነው የትራንስፖርት ሁኔታ የተላከ ሁኔታ በፖሊስ በኩል ያለው የሹፌሮችን በተመለከተ በአገራችን ያለው የመኪና አደጋን ባስመለከተ የተለያዩ ህጎች ወጥተዋል እነዚህ ህጎች ህዝቡን እጅግ በጣም በአንድ በኩል ህዝቡን የሚጎዱ ናቸው በገንዘብና በወጭን ባስመለከተ ይሄ ወጭ የሚለው ሁኔታ ተጠንቅቀን እንድናሽከረክር እያንዳንዳችን ይሄንን ህግ መከታተል ግድ ይልብናል ከዛም ቀጠል በማድረግ ተስፋዬ ዋናው ምንድነው አዳዲስ ሹፌሮች አሉ እነዚህ አዳዲስ ሹፌሮች ለ2 አመት የሚቀበሉት የመንጃ ፍቃድ 2 አመት ሳይሞላቸው ምናልባት የሆነ ስህተት ቢገኝባቸው ብዙዎቹ መንጃ ፍቃዳቸው እየተወሰደባቸው እንደገና ተማሩ በማለት የገንዘብ መበዝበዝ ሁኔታ አለ በተለይ በእኛ ህብረተሰብ ላይ ያለው ሁኔታ በአሁኑ ሰዓት ያለው ሁኔታ የሚቀበሉ ተወረክ ነው ከአንድ ከ3 ከ4 ሹፌሮች ወደኔ መጥተው እንደገና ተወስዶብን እንዴት አድርገን እንማር የሚባል ሁኔታ አለ ስለዚህ ማንኛውም አዲስ ኗሪም ሆነ ከዚህ ሀገር የተወለደም ሆነ ብዙ ጊዜ ያለውም ሆነ በእስራኤል በኩል የወጣውንን መመሪያ በደንብ አርጎ መከታተልና ይሄንን ሁኔታ ቢጎዳም ቢሆን ለዚህ ሁኔታ ታዛዥ እንድንሆን ለህዝቡ ከፍተኛ ሆነ መመሪያ ለህዝቡ ከፍተኛ በተለይ በመምርነቴ ለኛ አዲስ ሹፌር ኢትዮጵያኖች በከፍተኛ ሁኔታ ለዚህ ነገር ለዚህ ህግ ታዛዥ ሆነን መገኘት አለብን የሚል መልእክት ነው ማስተላለፍ ኦኬ መምህር ሩቤን መሸሻ በእውነት ስለነበረን ቆይታ በጣም እናመሰግናለን ክቡራትና ክቡራን ተመልካቾቻችን ከማስታወቂያ ተመልሰናል ተስፋይ እንዴት አየው የጊላድ ካሪምን ንግግር እንደዚህ አይነት ንግግር መናገር እንደው ባሁን ይበጃሉ ወይ አንድ ነገር ማወቅ ያለብን ብዙውን ጊዜ አሁን ያለንበት ተጨባጭ እንግዲህ ቀኑ ራሱ አሁን ያለንበት ጊዜ የምርጫው አመት እስከመሆኑ ድረስ እንግዲህ የምርጫ ፖለቲከኞችን ምን ተናገሩ እንዴት ተናገሩ የሚለው በእውነት አነጋጋሪ ይሆናል ምክንያቱም እያንዳንዱ የፖለቲካ መሪ ወይም እያንዳንዱ የክኔሴት አባል በአሁን ሰዓት እየተፍጨረጨረ ያለበት ሁኔታ ላይ ነው ምክንያቱም ቢሆንም ነው ማለት እዚህ ላይ አሁን እንደዚህ አይነት ቃላቶች የመነጋገሩ ሁኔታ ምንድነው የሚባል እንኳንስ ዘንቦብሽ እንደውም ጤዛነሽ የሚባል አባባል አለና እንኳንስ እንደዚህ አይነት ነገር በክኔሴት በተባለው እንግዲህ በህዝብ ተወካይ ቦታ እንደዚህ ነገር ተናግረው በማህበረሰባችን መካከል ክፍፍል አለ ያየነው በተመሳሳይ በተለያዩ ቦታዎች በሚጠርበት ይሄ ነገር ማህበረሰቡ ማዋሃድ ሲገባ ህዝብ እስራኤል ማዋሃድ ሲገባ እንደዚህ አይነት ቃላቶች ሲናገሩ የባሰው የማፈራቀቅና ጥላቻ ነው የሚፈጥረው ይበጃል ወይ በጣም እንጂ እንደውም ጊላድ ካሪብ እኮ በንግግራቸው በዚህ የመጀመሪያቸው አይደለም ጊላድ ካሪብ ብዙም ጊዜ ሲናገሩ ያው መንግስትን የተቹም ቢሆን ግን
ወደ ውጭ የሚወጣው አንተ እንዳልኳቸው ህብረተሰቡን እንዴት ይይዘዋል ህብረተሰቡ በእውነት በአሁን ሰዓት ባለው ሁኔታ ላይ እንዴት ሊያገናኘው ይችላል የሚል ምንም ሊጠቅመው አልቻለም ሆኖም ግን ጊላድ ካሪብ ከዚህ በፊትም የሚናገሩት ንግግሮች በጣም ከባድ ንግግሮች ናቸው ብዙን ጊዜ የጥላቻ መንፈስ ያለባቸው ሰው ናቸው በዛሬው ጊዜ እንደዚህ አይነት ንግግር ለመናገር ለኛ አዲስ አይደለም ለማለት ነው አዎ ግን ምን አለ መሰለህ አሁን ቀደም ስለ አንተ እንደተናገርከው የምርጫ ሁኔታ እየተቃረበ ስለሆነ እያንዳንዱ እንግዲህ የህዝብን ድምጽ ለመውሰድ ሲባል የሚናገሩት ነገር አለ ግን ያ የሚናገሩት ነገር መልእክት አለው ያ መልእክቱ ደግሞ ነገ ማልዳ እናጠፋለን ብል ሊጠፋ የማይችል ጉዳይ ነው አሁን የምናየው ሁኔታ በተለይ በቀኝ ክንፍ ርዕዮተ ዓለም የፖለቲካ ርዕዮተ ዓለም ተከታዮችና በግራ ክንፍ ርዕዮተ ዓለም ፖለቲካ ተከታዮች ከፍተኛ የሆነ ሽኩቻ አለበት ሁኔታ ነው እያየን ነው በየቦታው ግን ይሄን ማቀራረብ ስንችል ለፖለቲካ ፍጆት ብለን ጥላቻ እየዘራን ነው እንደውም ገና አልጀመረም እኮ አይቸው እንደውም አልጀመረም ማስፈራራት ሳይሆን በአሁን ሰዓት ህብረተሰቡ እንግዲህ የፖለቲከኞች እንቅስቃሴ ስለምርጫው ቢያደርጉም በህብረተሰቡ ዘንድ ግን ያለው የግራው ክንፍ ነው በአሁን ሰዓት እንቅስቃሴ ያደረገ ያለው የቀኙ ክንፍ ገና አልወጣም የቀኙ ክንፍ በሚወጣበት ሰዓት እነዚህ የጋዛ ሰርጥ አካባቢዎችን እንግዲህ እዛ አካባቢ አዳዲስ መስራት አለመመስረት የሚያደርጉት ሰላማዊ ሰልፎች ሊጀመር ተብሎ ይጠበቃል ሌላው እርስ በእርስ አሁን ለምሳሌ የአረቦች ፓርቲዎች ሶስቱ አረብ ፓርቲዎች አንድ ላይ የመሆን የጥምረት ስራ ከሰሩ ለእስራኤል የአስጊ ሁኔታዎችንም የሚያሳይ አንዳንድ ምርመራዎች አሉ ማለት እንግዲህ እነዚህ የቀኝ ክንፎች ፓርቲዎች የበለጠ ስራ እንደሚሰሩ ነው እና አንዳንድ ቦታ ላይ ኮን ያለን ግጭቶችን የህብረተሰቡ የቀኝ ክንፍ ደጋፊና የግራ ክንፍ ደጋፊ በተለያየ ቦታ እንዲህ አይነት ግጭቶች እያዩ ነውና ገና አልጀመረም ያልኩት ምንድነው ህብረተሰቡ ገና ዝግጅት ላይ ያለበት ሁኔታ ነው በአሁን ሰዓት በማህበራዊ ገጾች ላይ የምታየው ነገር ነው በዛ ላይ በጣም ትችቶች አሉ በጣም ንግግሮች አሉ በጣም መጥፎ ነገሮች አሉ ይሄ ነገር ገንፍሎ ወደ ጎዳና በወጣ ጊዜ ያን ጊዜ ነው እንግዲህ ሁኔታው የሚታየው ይሄንን ኃላፊነት ያለው እንግዲህ መንግስት ነው መንግስት በአሁን ሰዓት ነገሮችን እያረጋጋ ወደ ምርጫው የሚሄድበት ሁኔታ እንዴት ነው የሚለውን ጥያቄ ገና ካሁኑ መጠየቅ ያለበት መስሎ ይታየኛል ነው የሚገርመኝ ሁሉን ነገርኛ ወደ መንግስት ኃላፊነት ስንሰጠው ነው አንዳንዴ እኛም እንደ ማህበረሰብ እንደ ህዝብ እስራኤል የራሳችን ኃላፊነት ሊኖረን ይገባል ምክንያቱም ሁሉን ነገር ወደ መንግስት ሁሉ ነገር ለመንግስት ምንለው ከሆነ የኛ ድርሻ ምንድነው እዚህ ላይ እኛ ወይም እኔ ለማህበረሰብ የምጠቅመው ጥቅም ምንድነው ለማህበረሰብ ማድረግ ነገር ነው በተለይ በእንደዚህ አይነት ሁኔታዎች ልጆቻችን ነገ ማላኮ ወደዚህ የዚህ ሰለባ ሊሆኑ ይችላሉ እኛ ራሳችን የዚህ ጉዳይ ሰለባ ሊሆኑ ይችላል እንዴት ነው እኛ ይሄን ነገር ልናጠበው የምንችለው ያለውን ቅሬታ ያለውን ጥላቻ እንዴት ነው ማቀራረብ የምንችለው 2 አመት በላይ እኮ እስራኤል ሀገራችን ጦርነት ነው ያለች በዚህ ጦርነት እኮ በተለይ ጥቅምት 7 2023 ወዲህ የሚከፈለው መስዋዕት እያንዳንዱ ማህበረሰብ እስራኤል ውስጥ የሚኖር ማህበረሰብ በሙሉ ዋጋ እየከፈለ ነው ያለው እና ይሄ የሚያስከፍለን ዋጋ ደግሞ አሁን ወደፊት መቀጠል እኮ አለበት እስከመቼው እንደዚህ የሚሆን የኛ ኃላፊነት የት ላይ ነው ጥሩ ጥያቄ ነው ሆኖም እነዚህ ወደ ጎዳና የሚመጡት ህዝቦች የራሳቸው መሪዎች ደግሞ አሏቸው እነዛ መሪዎች ናቸው እንግዲህ ይሄንን ነገር በእውነት ስርዓት እንዲይዝ ማድረግ ያለባቸው ማንኛውም ህብረተሰብ በግላዊ ወጥቶ ሰላማዊ ሰልፍ ማድረግ መብቱ ነው ዲሞክራሲ መብቱ ነው ሆኖም ግን እንደ ፓርቲ ከሆነ ለምሳሌ የግራ ክንፍን ብትወስድ ብዙዎች ወደ ውጭ የሚወጡት ፓርቲን ወክለው ነው ለዛ ፓርቲ መሪ ያለው ያ የፓርቲ መሪ የግዴታ የራሱን የሆነ ደማ አቋም መናገር አለበት